السلام عليكم. وعليكم السلام ورحمة الله وبركاته. عندنا أستاذ. الحمد لله. الله الحمد لله. የሆነ ጥያቄ ነበረኝ። ጥያቄ ነበረኝ። ጥያቄ ምንድን ነው? አንድ ክርስቲያን ጓደኛዬ ነበርና እሱ ነው እኔን የጠየቀኝ። ወደ አንተ ያመጣሁት እሱ ስለጠየቀኝ ነው። ጀነት በብር ነው የሚገዛ የሚል ጥያቄ ጠይቆኝ ነው። የሆነ ኡስታዝ እንትን ስራ መስራት አለብህ፣ ስራ ካልሰራህ ደግሞ የሆነ ነገር ማድረግ አትችልም ብሎ ያነሱት እንትን ነገር ነበርና እና ያው እሱ ደግሞ ጀነት በብር ነው የሚገዛው የሚለውን እሱን እንትን ብሎ ነው መሰለኝ ጠይቆኝ ነበርና ሰሙት መልእክቱ ማለት የፈለገው ሰውየው ሸኹ በጣም ምጽዋትን ስለማድረግ እያበረታታና እያነሳሳ ነው አለ መጽሐፍ ቅዱስ እንደ ምጽዋት አድርጉ በሰማያትን በኩል ያለ የተቀመጠበት ሁሉ አለ ያንተን እንጂ መንግስተ ሰማያትን እንድትወርሱ። ስለዚህ ምጽዋት ስለማድረግ ነው ገንዘብ ካለው ሰውየው በዚያ ድሃዎችን ምስኪኖችን መርዳትና ማገዝ እንዳለበት፣ ይህ ደግሞ ከጌታ ከአላህ ሱብሓነሁ ወተዓላ ዘንድ ምንዳን እንደሚያስገኝ ሊገልጽበት ፈልጎ እንጂ ሌላ አይደለም። ሹክራን። ሁለተኛ ጥያቄ ደግሞ የሚገኘው በእምነትና በስራ ነው። አንደኛ ኢማን ያስፈልጋል፣ ሁለተኛ ስራ ነው። ነገር ግን ሰውየው ገንዘብ ሳይኖረውና ምጽዋት ሳያደርግ ቢቀር ገነት ይገባል አይገባም? በደንብ ይገባል። ገንዘብ ባይኖረው ገነት ይገባል። እንዳውም አብዛኛው ገነት የሚገባው ድሃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ طلعت في الجنة فرأيت أكثر أهلها الفقراء ብለዋል። ጀነትን ብቅ ብዬ አይቻታለሁ፣ አብዛኞቹ ነዋሪዎቿ የሚሆኑት ድሃዎች ናቸው ብሎ ተናግረዋል። ለምን? በገንዘብ ምናምን ላይ አይደለም። የሰው ልጅ ገንዘብ ባለው ቁጥር የሚፈልገውን ለማድረግ ልክ ወደ ኃጢአት ነፍሱ አላህ ሊፈራካ ነው መስተምር። ነገር ግን ገንዘብ ከሌለው ያ ሊሰራ የፈለገው ነገር ቢኖር እንኳን እንደ ሀብታሙ ያን ነገር ሳያገኝ ያን ወንጀል ሳይሰራ ይቀራል። በደህንነት ምክንያት መልካም ይሆንለታል። ስለዚህ እንዳውም ከሀብታም ድሃዎች ናቸው ጀነት አብዛኛው የሚገቡት። ልክ እንዲሁ ነቢ ሰለላሁ ዐለይሂ ወሰለም ገነትን አውቀዋታል። አንድም አካል መጽሐፍ ቅዱስ ገነትን አይቻለሁ ብሎ የሚናገር ነብይ የለም። ስለ ገነት ታሪክ ይነግረዋል እንጂ ገነት የምትባል ሀገር ገነትን ገብቶ ያየ ነቢ ሰለላሁ ዐለይሂ ወሰለም ናቸው። አንድም ነብይ በቁርአንም በየትኛው መጽሐፍ ላይ ገነትን ያየ ብቸኛው ነብይ ሰለላሁ ዐለይሂ ወሰለም ናቸው። ሌላው ነብይ ሲናገር ስለ ገነት የሚባል ሀገር አለ ካመንክ ትገባለህ እያለ ይነግራል። ነብዩ ሰለላሁ ዐለይሂ ወሰለም ግን ያን ብቻ ሳይሆን አይቻታለሁ ብለው ነው የሚነግረው። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ አለ ሐዲስ ላይ اطلعت في الجنة ገነትን አይቻታለሁ ብለው የሚናገሩት እርሳቸው ናቸው። ወደፊትም ገነትን የሚያስከፍቷት እርሳቸው እንደሆነ ቃል አቲ ኢላ ባብ الجنة يوم القيامة فاستفتح ገነትን በር የትንሣኤ ቀን እኔ ሂጄ ራሴ ነኝ የማስከፍታት ብለው ቃል በቃል ተናግረዋል። እሺ እና ያ ነው እና ድሃዎች ወደንት ይገባሉ ማለት የፈለገው ሰውየው ምንድነው? ገንዘብ ካላችሁ በገንዘባችሁ ምጽዋት አድርጉ፣ ያን ማታደርጉ ከሆነ ገነትን አታገኙ ሲል ጊዜ ለምሳሌ ሰውየው ገንዘብ አለው ግዴታ የሆነበትን ማውጣት ያለበትን የገንዘብ አይነት የማያወጣ ከሆነ ከገነት ሊያግደውና ወደ ጀሃነም ሊያደርገው ይችላል። ለምሳሌ ዘካን አልሰጥም የሚል ሰው ወዴት ነው የሚሄደው? ግዴታ የተደረገበትን ያ ነገር ወደ እሳት ይወስደዋል። ታቻላሉ ዘካ መስጠት አለበት። ያን ያን ከሰጠ ደግሞ አላህ ሱብሓነሁ ወተዓላ ጀነት ያስገባዋል። ያ ግን እምነቱ መሰረት እንዳለው ነው ማለት ነው። እምነት ሳይኖረው መጽዋት ቢያደርግ የዓለምን ገንዘብ ቢሰጥ ሰውዬ አይጠቅመውም። እምነት መሰረት ነው መልካም ስራ አለ። አላህ ሱብሓነሁ ወተዓላ በቁርአን ላይ ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ነው የሚለው። እነዚያ አምነው መልካምን ስራ የሰሩ ነው የሚለው። ከስራ በፊት እምነት ቀድሟል። እሺ ሁለተኛ ጥያቄ ደግሞ አንድ ባል ሚስቱን እንትን በማስደሰቱ ጀነትን ነው በማርካቱ ጀነትን ወይንም እንትን አጅር ያገኛል ብሎ እንትን ይላል እና እሱ እንዴት ነው የሚታየው ብሎ ነው የጠየቀኝ።
ጥያቄያቸው ስለወሲብ ነው። ከዛ በወሲብ ከሱ ነው። ለማንኛውም ባል ሚስቱን በምንም ነገር ሊሆን ይችላል በማስደሰቱ ከአላህ ዘንድ ምንዳን ያገኛል። ሚስት ባሏን በምንም ነገር ይሁን ካስደሰተች ከአላህ ዘንድ ምንዳን ታገኛለች። ገብታችኋል አይደለም? ባል ሚስቱን ካስቀየመ ቅጣት ይጠብቀዋል። ሚስት ባሏን ካስቀየመች ቅጣት ይጠብቃታል። ይህ ሁላችንም የምንስማማበት ነው። አንዱ ለሌላው መልካም መሆን አለበት። ትልቅ ካደረጉት ቃል ኪዳን መካከል ትዳር የሚባለው ነገር ራሳቸውን ከሐራም ነገር አክልለው ወደ ሐላል የገቡበት ነገር ነው። አንድ ሰው ከሐራም በራቀ ቁጥርና ወደ ሐላል በቀረበ ቁጥር ምንዳ ያገኛል። ገብታችኋል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያብራሩ ምን አሉ? ይህን ጉዳይ ሲጠየቁ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወፊ ኩሊ ቢድዓቲን ሚንኩም ሰደቃው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም እያንዳንዳችሁ ከሚስቶቻችሁ ጋር በምታደርጉት ሐላል በሆነ ግብረ ስጋ ግንኙነት ከአላህ ዘንድ ሰደቃ ይጻፍላቸዋል፣ ምንዳ ያስገኛቸዋል አሉ። ሰሃቦች እዚህ ጋር ግር አላቸው፣ ጠየቁ ከይፈ ዛሊከ ያ ረሱለላህ አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ አሉ። ይሄ እንዴት አንቱ የአላህ መልእክተኛ፣ አንዳችን የራሱን ፍላጎት ለማርካት ብሎ ከሚስቱ ጋር ስለተገናኘ ምንዳ ያገኛል ማለት ነው ብለው ጠየቁ። አሁን ነቢ ሰለላሁ ዐለይሂ ወሰለም እንዴት እንደገለጹላቸው እንደመለሱላቸው እንዳብራሩላቸው አዳምጡ። አለይሰ ለው ወضዐሁ ፊል ሐራም የኩኑ ዊዝረን ዐለይሂ ብለው ጠየቋቸው ነቢ ሰለላሁ ዐለይሂ ወሰለም ሰሓቦችን። አንድ ባል ግብረ ስጋ ግንኙነቱን ከሚስቱ ውጭ ባልተፈቀደችለት ሚስት ላይ ቢጠቀም ኑሮ ኃጢአት ይሆንበታል አይሆንበትም አሏቸው። አዎ ኃጢአት ይሆናል፣ ዝሙት ይሆናል እንጂ አሉ። ከዛሊከ ኢዛ ወضዐሁ ፊል ሐላል አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ ያን ኃጢአቱን ሸሽቶ ሰውየው በተፈቀደለት ሐላል በሆነ መንገድ ግብረ ስጋ ግንኙነት በማድረጉ ይመነዳል አሉ። ልክ ሰውየው ከመስረቅ ሸሽቶ ወደ ሐላል ንግድ ቢገባ ምንዳ ያገኛል ሰውየው። ቦታቸዋል አይደል? ሰው እየገደለ ከሆነ ከዚያ ነገር ሸሽቶ የሰዎችን ህይወት ወደ መታደግ ቢሄድ ምንዳ እንደሚያገኝ ማንኛውም ሰው ከመጥፎ ነገር ሸሽቶ ወደ ጥሩ ነገር የሄደ ሰው ምንዳ ያገኛል ከአላህ ዘንድ። ስለዚህ ሰውየው እኔ ከሐራም ነገር ሸሸሁኝና ወደ ሐላል ነገር ገባሁኝ በማለቱ ምንዳ እንደሚያገኝ፣ ሰውየው እኔ ከዝሙት ሸሽቶ ወደ ሐላል መንገድ ብገባ የአምላኬን ህግና ስርዓት ጠብቄ ለምን አልሄድም ብሎ ወደዛ ሲሄድ የአምላክን ትእዛዝ መፈጸም ነው ትዳር። የአምላክን ትእዛዝ መፈጸም ደግሞ ከአምላክ ዘንድ ምንዳ ያስገኛል። ይህ አምላክ የሚወደውና ያዘዘው ነገር ነው። ከታቸው አይደለ? ሰውን ብቻውን ሊሆን አይገባውምና አጋሩን እንፍጠርለት አለ። ፈጠረለት፣ አደረገለት። አምላክ የወደደውና የፈቀደውን ከዝሙት ሰውየው ሸሽቶ ወደ ሐላል ነገር አምላክ በፈቀደው ህግና ስርዓት ቢሄድ ምንዳን ያስገኛል መባሉ ምንድን ነው የሚደንቀው? ቅዱሳን ነው ወይንስ እንደ ነቢዩ ዳዊት መጽሐፍ ቅዱስ ላይ ዳዊት የእግዚአብሔር ነቢይ ነው፣ የሆነችን ሴት ሻወር ስትወስድ አያት ይላል እግዚአብሔር ራሱ እየተረከለ። ከዚያ በኋላ አያትና ዳዊት ማነች ብሎ አስጠየቀ። እቺ የኦሪዮ ሚስት ነች አሉት ይላል። ያ ዳዊት በቃ ጥሩልኝ አለ። በቃ እቺን ሴት አስመጡልኝ። ኧረ ባላላት አይቻልም አምጧት። የሚደንቀው ደግሞ በጣም የሚገርመው እግዚአብሔር ነው የሚተርከው። እንዴት የሰዎችን ዝሙት ይተርካል መጽሐፍ ቅዱስ ላይ? ለሰዎች መመሪያ ሊሆን ተብሎ የታሰበን መጽሐፍ ላይ ምን ይማር ሰው? የነቢያት ዝሙት ተብሎ ይገለጻል መጽሐፍ ቅዱስ ላይ። ነቢይ ነው ዳዊት። የሚገርመው የክርስቶስ አባት ተብሎ የሚገለጽ ነው። ከዛ ዳዊት የሰው ሚስት ነች እያሉት አልሰማቸውም፣ አምጧት አለ። አመጡለት። አቤት አስገባት፣ ተገናኛት ይላል። ከዚያ በኋላ አስረገዛት። ይሄን ነቢይ ነው ብለው ተቀብለዋል። እንዲህ ማድረግ ነበረባቸው እኛ ነቢይ ሙስሊም እንደዚህ ማድረግ ነበረበት። ነቢይ ሊባል ሰው ባል ከሚስቱ ጋር በመገናኘቱ ከፈጣሪ ዘንድ ይወደሳል ሐላል በሆነ መንገድ። ያንን ደግሞ በክፉ ነገር ቢጠቀመው ባልተፈቀደለት መንገድ ቢገናኝ ያ ነገር ያስወቅሰዋል። ክፍት አድርጉት። እሺ ጥያቄ ያለ ይቀጥል።